ከመሬት ጋር ተያይዞ ከአንድ አመት በፊት ኦሮሚያ እያለው ከባለ ሀብት እና ካላለሙ ሰዎች እየቀማን ከመንግስት ሴክተር እየቀማን መሬት የሰጠነው ለመምህራን ብቻ ነበር። የኦሮሚያ መምህራን ታስታውሳላችሁ። በብዙ ሺህ የሚቆጠር መምህራን መሬት እንዲያገኙ ተደርጓል። ባለፈው ወር እንኳን ባህር ዳር ከ1000 ሰው በላይ መምህራን ቦታ አግኝተዋል። ከልቤ ልነግራችሁ የምፈልገው መንግስት ለመምህራን ቦታ ማቅረብ እንደ ግዴታ መወሰድ የለበትም። ትክክል አይደለም። የትም ዓለም እንደዚህ አይነት ፕራክቲስ የለም። ለ100 ሚሊዮን ህዝብ የቤት ባለቤት ማድረግ የመንግስት ግዴታ አይደለም፣ አይጠበቅም። ከመንግስት የሚጠበቀው ሰው መኖር ሲሻ ሲፈልግ ተከራይቶ በሚያገኘው ገቢ ልክ ያልተጋነነ ቤት እንዲያገኝ ማድረግ እንጂ እያንዳንዱ ዜጋ የቤት ባለቤት እንዲሆን ማድረግ አይደለም። እንደዚያ ከሆነ ኢንዱስትሪ የለም፣ እርሻ የለም። 100 ሚሊዮን ሰው የቤት ባለቤት ከሆነ አገሩ አለቀ ማለት ነው። አሁን ኢትዮጵያ ውስጥ አርሶ አደር ተብሎ የሚታወቀው ኃይል ከ40% በላይ አርሶ አደር የሚባለው ብቻ መሬት የለውም። መሬት የሌለው በሬ የሌለው አርሶ አደር ተብሎ ይቆጠራል። ዛሬ መሬት ለመኖሪያ እያከፋፈልን ብንቀጥል ዘላቂ መፍትሄ አናመጣም። እናንተ የሚጠበቅባችሁ የትም ቦታ ስትሄዱ በምታገኙት ገቢ ተከራይታችሁ መኖር የምትችሉ ከሆናችሁ መንግስት ግዴታውን ተወጣ ማለት ነው። አደግን ሲባል የአሜሪካ መምህራን በሙሉ ቤት የላቸውም። የአሜሪካ መንግስት ግዴታ አይደለም። ጥሩ ደሞዝ አላቸው፣ ይሰራሉ፣ ተከራይተው ይኖራሉ። ሁሉም ቤት ካልሰራው የሚልበት ሁኔታ ተገቢ አይደለም። ለምን ለመምህራን ሰጣችሁ የሚል ጥያቄ ይነሳል። ለመምህራን የሰጠነው ድርብ ችግር አለባቸው፣ ድርብ ጉዳት ስላለባቸው ቢያንስ በዚህ መካካስ አለበት ተብሎ እንጂ ለመምህሩም ለሐኪሙም ለወታደሩም ለሁሉም ሰው መሬት እያከፋፈል የቤት ባለቤት ለማድረግ ብንሞክር መሬት ወስዶ ይሸጣል እንጂ ሰርቶ አይኖርበትም። በመታቆት ምክንያት አይኖርበትም። ትክክለኛ የኢኮኖሚ አቅጣጫም አይደለም። ያም ሆኖ ግን ኦሮሚያ፣ አማራ፣ ትግራይ የተሞከረው ሙከራ ቤኒሻንጉል፣ ጋምቤላና አፋር ወይም ሶማሌ ክልል በዚያው ልክ ካልሰሩና ካላደረጉ እንዲሰሩ ይደረጋል። ኦሮሚያ ያለ መምህር የሚያገኘውን ሶማሊያ ያለ መምህር ማግኘት አለበት፣ አፋር ያለ መምህር ማግኘት አለበት። ትግራይ ያለው መምህር የሚያገኘውን ቤኒሻንጉል ያለ መምህር ማግኘት አለበት። ይሄን ከክልል አመራሮች ጋር ተነጋግረን ያስቸገራቸው ነገር ካለም ለማገዝ እንሞክራለን። ነገር ግን የተደረገውን እንዳለ አጣጥለን ሳይሆን የተደረገው ይበልጥ ቢሰራበት የኛን ነገር ቀይሮ በትምህርት ጥራቱ ላይ ውጤታማ ሊያደርግ ይችላል በሚል ቢወሰድ ጥሩ ይሆናል። ከእናንተ ጉዳይ ወጣ ሲል ሁለተኛው ከሰላም ጋር የሚያያዝ ሐሳብ ተነስቷል። ለትምህርት ጥራትም ለኑሮም የሰላም ፋይዳ በዝርዝር አንስታችኋል። የኔ እምነት በብርሃን የማይጠፋ ጨለማ በእውቀት የማይገኝ መፍትሄ የለም ነው። ጨለማ ሲኖር የተማሩ ሰዎች ስራ ብርሃን ለመፍጠር መሞከር ነው። ጨለማው እንዲከፈል ፈተናዎች ሲበዙ ችግር ሲበዛም የሚያውቁ ሐሳብ አፍላቂ ሰዎች የመፍትሄ ነገር ማስቀመጥ ነው። ያ ሲሆን ከእይታችን ግርዶሽ ከጆሮአችን ከሚደመጥ ኡኡታ ወጣ ብለን ማየት እንችላለን። አይናችን የጋረደው ነገር እኛ እንዳያስቀረን በጆሮአችን ጥግ የሚጮኸው ነገር የሁሉ ነገር መጨረሻ እንዳይሆን አሻግረን ማየት እንድንችል የሚያደርገን መማር ነው። አንድ ቦታ ላይ ሁላችሁም ዝም ካላችሁ እዚህ አዳራሽ ውስጥ ለሁሉም ሰው የሚሰማው ይሄ ድምጽ ሊሆን ይችላል። ይሄ ድምጽ ጎልቶ የሚሰማው
ሁላችሁም ዝም ሳላችሁ ነው። ሁላችሁም ብትጮሁ ግን ይደበቃል። አንዳንድ ቦታ የምንሰማቸው ጩኸቶች ሌላ ቦታ ዝም ስላል ጎልተው ቢደመጡም የተማረ የሚያቅ የሀገርን ዋጋ የሚረዳ ዘልቆና አሻግሮ ማየት ከቻለ የማይፈታ ተደርጎ ሊወሰድ አይገባም። የሰላም አምባሳደሮች ተብለው ከሚወሰዱ የማህበረሰብ ክፍሎች አንደኛውና ዋነኛው መምህራን ናቸው። መምህራን አንጥሮ የማሰብ ክህሎት ያዳብራል። ሰው ማሰብ ብቻ ሳይሆን አንጥሮ ለይቶ ማሰብ እንዲችል ከፍተኛ አስተዋጽኦ ያበረክታል። አንጥሮ ማሰብ የሚችል ማንኛውም ትውልድ ዜጋ የተሰጠውን የሚያኝክ አይደለም። ማላመጥ ያለበትን ለይቶ የሚያላምጥ ነው። ያ ሲሆን ገብቶ አይረብሸው። ልክ ያልተገባ ምግብ በትክክለኛው መንገድ ዳይጀስት አድርገን አኝከን አላምጠን ሳንበላው ስንቀር ውስጥ ገብቶ እንደሚረብሸው ሁሉ ሳይላመጥ ሳይታሰብ የሚወሰድ ማንኛውም ሐሳብም የአእምሮ ጨጓራን ይረብሻል። ይሄ ነገር በክህሎት እንዲጠራ ከማድረግ አንፃር መምህራን ትልቅ ሚና አላቸው። ሁለተኛ የመምህራን ሚና በልዩ ልዩ ቡድኖች መካከል የውይይት የክርክር ባህል እንዲዳብር ማድረግ ነው። ያው ታውቃላችሁ የውይይት ክበብ አለ። ተማሪ በዚህ ጥግና እዚያ ጥግ አባርዶ ማከራከር ነበር ድሮ፣ አሁንም እንደሚኖር ተስፋ አደርጋለሁ። ያ ክርክር ሲያድግ ሰዎች በውይይት በሐሳብ ልዕልና በልጠው ሐሳባቸውን አሰርት አድርገው መሻገር እንደሚችሉ ያውቃሉ። ያ ካልሆነስ ነገር ይበላሻል። እንዴት ነው የተለያየ ሐሳብ የተለያየ ቡድን እንዲወያይ የምናደርገው ከመምህራን አንፃር የሚለው ማየት ጥሩ ነው። ሶስተኛው የኃይል አማራጭ አልቀበልም፣ የተማርኩት የምደክመው በሐሳብ ልዕልና ለማሸነፍ ነው የሚል ዜጋ ተማሪ መፍጠር ነው። ትምህርት ቤት ውስጥ ጥላይ የሰደበኝ እንደሆነ ለምን ሰደብከው እንዴት ሰደብከው ምናምን የሚባል ንግግር ቀርቶ የኔ ወዳጅ የመሰሉ ልጆች በመንጋ ጥላይን ከደበደቡት መማር አያስፈልግም። መማር እኮ ወደ አእምሮ የሚገባውን ለማላመጥ ነው፣ ዳይጀስት ለማድረግ ነው፣ ራሽናል ለመወሰን ነው። ውይይት የሚባል ነገር ከቀረ መድከም ነው መማር። አራተኛው ግጭት ማስወገጃ ባህላዊ፣ ሰላማዊ እና ሲቪል የሰለጠነ መንገድ መከተል። አሁን የሰላም ካሪኩለም በአፍሪካም በኢትዮጵያም ከታች ጀምሮ እንዲሰጥ ሙከራ የተደረገ ነው። ፒስ የሁሉ ነገር መሰረት ነው እንዳላችሁት። በተለይ ለአፍሪካ አፍሪካ ውስጥ የብዙ ነገር ሚኒስትሮች አሉ። የብዙ ነገር 20-30 የሚጠጉ የሰላም ሚኒስትር ስናቋቁም ጥያቄ ይነሳ ነበር፣ ለምን አቋቋማችሁ የሚል። ትልቁ የአፍሪካ ችግር ሰላም ሆኖ ሲያበቃ በሌለ መንገድ የመንገድ ሚኒስቴር፣ በሌለ ኢኮኖሚ የኢኮኖሚ ሚኒስቴር፣ በሌለ ምናምን እያል ዋናው ችግራችን የሆነው ሰላም ግን ትኩረት አጥቷል። የአፍሪካ ዋነኛው ችግር ሰላም ነው። በየቀኑ ሰው ይሞታል። ይሄን ጉዳይ የሚገነዘብ የሚያስተምር የሚቀይር ተቋም ያስፈልጋል። ተቋም የትኩረትና የለውጥ መሰረት ነው። ቅድም እንዳልኩት ኢንስቲትዩሽን በስትራክቸር በስትራቴጂ በሲስተም ነው የሚመራው። አቴንሽን ካላገኘ ያ ጉዳይ ናው እንዘን የማይነገር ከሆነ መፍትሄ
ማምጣት ይከብዳል። አምስተኛው ህብራዊነት ሴት ወንድ ኦሮሞ አማራ ትግራይ ጋምቤላ አካል ጉዳተኛ አካል ያልተጎዳ የተለያየ ማህበረሰብ በህብር የሚኖርበት ከህብር ውጭ ሰርቫይቭ የማያደርግበት አገር መሆኑን ተገንዝቦ በእያንዳንዱ ቀን ይሄን ነገር እያሳዩ መሄድ የመምህራን ስራ ነው። በሩዋንዳና በደቡብ አፍሪካ the 4R የሚባል ፕሪንሲፕል መምህራን በስፋት በትምህርት ተቋማት ሰጥተው በነበረው ችግር በሩዋንዳም በደቡብ አፍሪካም በጣም ላቅ ያለ ሚና ተጫውተዋል። የመጀመሪያው አር ሪዲስትሪቢዩሽን ነው። መምህራን ኢፍታዊነት በክፍል በትምህርት ተቋማት ውስጥ ለማስወገድ ለተማሪዎች ጥያቄ ሲጠይቁ ለአለቃነት ሲወዳደሩ ለክርክር ግሩፕ ሲከፍሉ ለኳስ ጫዋታ ሲመለመሉ ፍትሃዊነትን ያረጋግጣሉ። በእናንተ ኤሌመንተሪ ስኩል በእናንተ ሃይ ስኩል 10 ወይም 20 መማሪያ ክፍሎች ካሉ የ20ው መማሪያ ክፍል አለቃዎች እነማን ናቸው? 20 ወንድ 18 ወንድ 15 ወንድ ቼክ አድርጎ ሄዳችሁ 18 ወንድ ከ20 ክላስ ውስጥ አለቃ የሆነ እንደሆነ በኋላም 18 ወንድ ሚኒስትር ይሆናል። እዛ ነው የሚጀምረው ነገሩ። ደሞዝ የለው ይሆናል አለቃ መሆን ክላስ ውስጥ፣ ትርጉም የለው ይሆናል አለቃ መሆን ክላስ ውስጥ። ግን ዲስትሪቢዩሽን ከታች ጀምሮ ባልተከፈለ ጉዳይ እኩል የሆነ ማደግ ላይ ሚና አላችሁ። አለቃም ሲሆን ኳስም ሲፈጠር ቡድንም ሲፈጠር ሁሉንም ያቀፈ መሆኑን ማረጋገጥ ያስፈልጋል። ይሄ ዋነኛ የእናንተ ተግባር ቢሆን ጥሩ ነው። እኛ ጋር ዋጋ የለውም ላይ ነው ካላችሁ እናንተ ጋር የተጀመረው ላይ የሚበቅለው ቅድም እንዳነሳሁት ካቶሊኮች ከ7 እስከ 9 ዓመት ልጅን ስጠኝ ካቶሊክ አድርጌ አስረክብሃለሁ ይላሉ። ሰው የሚሰራው እናንተ ጋር ነው። እንደተባለው ንጹህ ወረቀት ጭንቅላት ያለው እናንተ ጋር ነው። እዛ የዘራችሁት ዘር በቋንቋ እየተዋበ በሐሳብ እየዳበረ ያድግ ይሆናል እንጂ መሰረቱ ፍሬው እዛ ይጀምራል። ያን ለማስያዝ የመጀመሪያው አር ሪዲስትሪቢዩሽን በክላስ እንዲጀምር ማድረግ ነው። ሁለተኛው አር ሪኮንሲሊየሽን ነው። ሰው ነገሮችን የሚመለከተው በይቅርታ በማስተዋል በማለፍ እንዲሆን መማር አለበት። በተለይ ያለፉ ጉዳዮችን በእርቅ መፍታት። ሁለት ተማሪዎች ሲጋጩ መምህራን መሸምገል ሳይሆን አንድ ተማሪን ጠርተው ሸምግልና ፍታው ጉዳዩን ማለት ሽምግልና እንዲለማመድ ማድረግ። ያለፈን ነገር ይቅር ማለት ራሱ መምህሩም ይቅር እያለ ማስተማር። ያ ካልሆነ ስለ ትምህርት ስለ ሀገር ተውና እንዴት አንድ ሰው ትዳር ይዞ መኖር ይችላል? በየቀኑ የሚያስኮርፉ የሚያስቆጡ ነገሮች አሉ። ተቻችለው ይቅር ተባብለው ቤተሰብ ትንሹ ተቋም እንዲፈጠር የሚያደርገው ሪኮንሲሊየሽን። ጸብ አልባ ትዳር የለም። ጸብ አልባ እናትና ልጅ የለም። ጸብ አልባ ወንድምና እህት የለም። ጸብ አለ። ነገር ግን ጸቡን የሚፈቱበት መንገድ ስለምናስተምራቸው ከልጅነት ጀምሮ ያን ነገር እየተለማመዱ እያዳበሩ ይሄዳሉ። ሪኮንሲሊየሽን የሚጀምረው ትምህርት ቤት ነው ብላችሁ ከሰራችሁበት በሀገር ደረጃም እሱን እናንጸባርቃለን ማለት ነው። ሶስተኛው ሪኮግኒሽን ነው። በጾታ በብሔር በሃይማኖት ያለን ልዩነት ሪኮግናይዝ የሚያደርግ ተማሪ መፍጠር። ለምሳሌ እናንተ ባላችሁበት ከተማ አንድ
መስጊድ አንድ ቤተክርስቲያን ያለ እንደሆነ ተማሪዎቻችሁ ሙስሊም የሆኑት ቤተክርስቲያንን ጎብኝተው ምን እንደሆነ ጀስት ህንጻውን ያለውን ነገር አይተው እንዲማሩ ክርስቲያኑ መስጊድ እንዲሄድ እንዲማር እንዲያይ ኦሮሞ ያለበት አካባቢ ሆኖ በዚያ ሰፈር ሸካዎች ካሉ ዳውሮች ካሉ ስልጤዎች ካሉ የነሱን ያመጋገብ ስርዓት ቀምሶ እንዲበላ ሲቻለን ደግሞ ሰርቶ እንዲሞክር ማድረግ ቢያንስ ትንሽዬ ቋንቋ የሰላምታ ቋንቋ እንዲለማመድ ማድረግ ሌላ ሰው ጋር ቫልዩ አለ ዕውቀት አለ ጥበብ አለ እኔ ጋር ብቻ አይደለም ብሎ እንዲያድግ ማድረግ የሚቻለው ታች ነው እኔ የሚለው ጉዳይ እዛ ስለሚጀምር ሃይማኖት የኔ ብሔር የኔ ቤተሰብ የኔ ሌላውስ ሰከንደሪ እንደዛ አይደለም አንዱ በሌላ ውስጥ ነው ያለው አንዱ ከሌላው ይማራል አንዱ ሌላው ይሰጣል ሐሳብ እናንተ እየሰራችሁበት ብትሄዱ በጣም በርካታ ችግሮች ሊፈቱ ይችላሉ አራተኛው አር ሪፕሬዘንቴሽን ነው ቅድም እንዳነሳሁት ለምሳሌ እህቴ ዛጋ እንዘነጋለን ትምህርት ዕድል አናገኝም የቋንቋ ጉዳይ ሕገ መንግስታዊ መብታችን ቢሆንም የምልክት ቋንቋን ስለማትማሩ አንግባባም በጋራ አገራና ለማም ብላለች በኋላ መለስበታለሁ ነገር ግን ሁሉንም አይነት ብሔር ሰው አስተሳሰብ ሪኮግናይዝ ማድረግ ስንጀምር በዚያው ልክ ለነገሮች ያለን እይታና ግንዛቤ ይሰፋ ይላል ለምን ያስፈልጋል ያላችሁ እንደሆነ አሁን በአገር ደረጃ ስልጣን ካላቸው ሰዎች በፐርሰንት አላስቀምጥም ግን አብዛኛዎቹ መምህራን ናቸው አብዛኛዎቹ ሚኒስቴር የሚባለው አካባቢ አብዛኛው መምህር ነው ማን የምትወቅሱት አገር እየመራችሁ ያላችሁ እናንተ የምታስተምሩ እናንተ ኃላፊነት መውሰድ አለብን ለምንድነው መምህሩ ሚኒስትር ሲሆን የመምህር ህይወት የሚዘነጋው ለምንድነው መምህሩ ተማሪ መስመር ፈርስ ይለቅ የኔም ችግር አለበት ብሎ ኃላፊነት የማይወስደው ብለን ስንመክር መፍትሄ እናመጣለን ሁሉን ነገር ይዘን ስናበቃ እስቲ የትም መስሪያ ቤት ተመልከቱ ምን ነበርክ መምህር ሁሉም ቦታ ፍትህ ብትሄዱ ከግማሽ በላይ መምህር ነበር ፍትህ ከጠፋ ተወቃሽ እናንተ ናችሁ ማለት ነው ከእናንተ እየወጣ ነው ሀገር ማገልገል ያልቻለው ኃላፊነት እየወሰድን ማየት ይኖርብናል መምህራን ነገም ቢሆን ይሄን ሀገር መምራት ማስቀጠል የእናንተ ስራ ስለሆነ ስትወጡ ግን መምህራን አትዘንጓቸው ትምህርት ቤቱን የተማረበትን ሄዶ መጎብኘት የማይፈልግ ሀብታም ባለስልጣን ወይም የተማረ የሚያቅሰው የሚባል ዋጋ የለውም የነገር መሰረት እዛ መሆኑን ማሰብ ያስፈልጋል ለዚህ ነው ሄዳችሁ 30 ደቂቃም ቢሆን አስተምሩ ያለው ግን የሚገርመው ነገር መምህራን ያልነው ነው እኛ የተወሰው መምህራን ሄደን ለማስተማር ስንሞክር እድሜ ልካቸው መምህራን የነበሩ ሰዎች ደግሞ